የ14 ዓመት ለቅሶዬ ወደ ሳቅ ተመልሷል። ፈቲያ ከዱባይ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ ህዝነት ረህመት ጥበቃው አይላችሁ እያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ዛሬም እጅግ የሚያሳዝን የ14 ዓመት ለቅሶዬ ወደ ሳቅ ተመልሷል። ፈቲያ ከዱባይ ክፍል 2። የማያልፍ የለምና እኔም ሆዴን አስሬ በደሌን ችግሬን በውስጤ ይዤ 8ኛ ክፍል ደረስኩ። ከረሜላና ማስቲካ በመሸጥ ከሰዓት ገበያ እየሄድኩኝ ለደንበኛ የምጠብሰውን ብስኩት በማከፋፈል እቁብ መጣል ጀመርኩ። ሰዎች ሀብታም ናት፣ በባንክ ብር አላት እያሉ ስጋዬ ጨርሰው በአጥንቴ አስኪዱኝ። ብዙዎች ህፃንነቴን ተጠቀሙብኝ። ለሰው ብድር አበድርና ስጡኝ ለማለት አፍራለሁ። መጨረሻ ላይ እቁብ ተቀበልኩኝና እኔ ያለሁበት ቦታ መታወቂያ ስለማይሰጠኝ ጉቦ ከፍዬ ከሌላ ቦታ እድሜ ከፍ አስደርጌ ፓስፖርት አወጣሁኝ። ይገርማል። በዛ ጊዜ ፓስፖርት ለማውጣት ስሄድ አይኔን ይጋርደኛል። ማንም አይረዳኝም። ግን ደግሞ አሁንም ድረስ ምን ሆኜ ነው ግን ያስባለኝን ተግባር ፈጸምኩ። ፀጉሬን ከፍቼ ክር አንገቴ ላይ አድርጌ ፎቶ ለፓስፖርት ተነሳው። ከዛንም ከብዙ ትግል ልፋት በኋላ ፓስፖርት አወጣሁኝ። ከቆየ በኋላ ምን ሆኜ ነው እላለሁ። ውስጤ ይጨነቃል። በጣም በሐዘን ተሞልቷል። ደግሞ ቤተሰብን ልለይ ነው ብዬ ሰጋለሁ። አይዞሽ የሚለኝ አንድ ሰው የለም። ሁሉም ለጥቅምና ለዝሙት ብቻ ነው የሚመኘኝ። ፓስፖርቱም ከመጣለኝ በኋላ አትሄጅም፣ ሙስሊም ሆነሽ ለምን በባዶ ፀጉር ክራ አርገሽ ተነሳሽ እያሉ ይስቁብኛል። በቃ ምንም ተስፋ የለኝም። አትችይም እየተባልኩ ስላደኩኝ ሰዎች አስጠሊታ በማለት ስለሚያሸማቅቁኝ በራሴ እንዳፍር ሰነፍ እንደሆነ አደረጉኝ። ያለኝ ብቸኛ አማራጭ ዘጠኝን ጨርሼ የግድ መሰደድ አለብኝ አልኩና እቁብ ዳግም ጀመርኩ። ትምህርቴንም ሳላቋርጥ እናቴንም እየረዳው የተወሰነ አጠረቃቀምኩኝ። በዛ ወቅት ደግሞ ዳግም ከባድ ፈተና ገጠመኝ። ነገሩ እስከዛሬ ይጸጽተኛል። ያንን ፈተና መቋቋም አቃተኝ። ትምህርቴን አቋርጬ እቁቤን ተቀብዬ ወደ አዲስ አበባ ለመሄድ ወሰንኩኝ። አትሂጂም ሲሉኝ
የነበሩ ሰዎች ሲከለክሉኝና መንገድ ሲዘጉብኝ ያሰቡ ሰዎችንም አላህ አሳፈራቸው። ውስጤ ትልቅ ጥርጣሬ ስለነበር ጥርጣሬን ለማረጋገጥ ሆስፒታል ተመረመርኩኝ። አላህዬ የመኖር ዳግመኛ ተስፋን ሰጠኝ። አላህም ነፃ ወጣኝ። ሁሉም ሰው ሲፈርድብኝ ከመጥቆሬና ከመክሳቴ በስተቀር ከመጥቆሬና ከመክሳቴ የተነሳ በሽተኛ እውር እያሉ ሞራሌን ገድለውት ነበር። ወደ ውጪ ፕሮሰስ ስሞክር አትሄጅም ብለው ብዙዎች አሻጥር ሰሩብኝ። ኧረ ምን እሱ ብቻ አትሄጅም ብለው ደመደሙ። በዚህ ስቃይ ውስጥ ግን አልሐምዱሊላህ የተወሰኑ ሰዎች ለበረራ ብር አበደሩኝ። ተሳካልኝ። በህገ ወጥ ሄድኩኝ። ኤርፖርት ላይ ኤድሚሽን ለስራ ብቁ አይደለም በማለት አፋጠጡኝ። ዘመድ አለኝ ብዬ ክክም አልኩኝ። እኔስ ከአላህ ውጭ ዘመድ አዝማድ ረዳትም የለኝም። አልሐምዱሊላህ አላህ ረዳኝ። ሰው ቀና ብዬ ማየት አልችልም። እዚህ አረብ ሀገር ተቀጥሬ ስሰራ ደግሞ ሌላ አዲስ ፈተና ገጥሞኝ ነበር። እርሱም አረቢቱ ወይም መዳም ትጮህብኝ አለች። 5 ዓመት ሙሉ አሰቃየችኝ። ከቋንቋ ባሻገር እንዲህ ነው እንዲያ ነው ብዬ እንዳልናገራት አፌ ይተሳሰርብኛል። ደሞዝ ስጡኝ ለማለት ሳምንት ይፈጅብኛል። ፎቅና ምድር አጸዳለሁ። ከአፌና ከአፍንጫዬ ደም ያስተፋጫል። ድካሜ አይሎ በሽንት ቤት ያስተኛኛል፣ ያስጮኸኛል። መቃዠትና አሰቃቂ ህልሞችን ያሳየኛል። አንዴ ክርስቲያን እሆናለሁ፣ አንዴ ሙስሊም እሆናለሁ፣ አንዴ ፀጉሬ እቆርጣለሁ፣ አንዴ ቅንድቤን እቆርጣለሁ። ይህ ከራሴ ጋር ያለው እልክ አስጨራሽ ትግል አልበቃም ብሎ ስልክ 2 ዓመት ከ6 ወር ሴትዮዋ ከለከለችኝ። በጣም ተሰቃየው። ያም ሆኖ ግን አላህ በልቤ ስር እጅግ በጣም ይቅር ባይነትን አኑሯል መሰለኝ። እንደዛ በድላኝ በቀልን የምመኝባት ሴት ታሳዝነኝና ሲያማት አለቅሳለሁ። በዚህ ሁሉ መሃል ተስፋዬ መጨመጭ ጨለመ። ቤተሰቧ አይረዳኝም። እነሱም ደሞዝ አይሰጡኝም። ያለኝ አማራጭ ራሴን ለማጥፋት መንገዶችን ማመቻቸትና ማሰብ ሆነ። ራሴን ለማጥፋት ያሰብኩት ቀን እነሱ ከቤት አይወጡም። በቃ ባዶ ህይወት እየኖርኩኝ ይባስ ብሎ እናቴ በከባድ ሁኔታ ታመመች። መታመሟ ሲናገረኝ እያለቀስኩ እናቴ አሞብኛል፣ ብር ያስፈልገኛል ስላቸው እሺ ይሉኝና ድጋሜ እንዳልጠይቃቸው እንዳልናገር ልቤ ነፍና አርጎ የሚይዘኝ ነገር አለ። በጣም ከፋኝ። ነገራቶች እንዳሰብኳቸው አልሆን አለኝ። በስተመጨረሻም እናቴ ከታመመች ከ3 ሳምንት በኋላ የተወሰነ ለቤተሰብ ላኩልኝ። ደግመሽ ብር አትጠይቂ፣ ከጠየቅሽ አሳሰርሻለሁ፣ ህገ ወጥ ነሽ አለችኝ። የሰው ክፋት ግን ሱብሃንአላህ። እሷ እንዲህ ስታስፈራራኝ ጨነቀኝ፣ ጠበበኝ። ለቤተሰብ ቋሚ እንጨት እኔ ነኝ። በእኔ ምክንያት ብዙ ቀዳዳዎች ተሸፍነዋል። ግን ሁሌ ማዘር ማልቀስ ስራ ገባኝ። ሁልጊዜ ማዘን ማልቀስ ግራ ገባኝ።
ወይ በቤተሰቦቼ ሰላም የለ፣ ወይ እኔ አልተለወጥኩ፣ እኔ ከምኖር የለችም ብለው ተስፋ እንዳይቆርጡ አድራሻ ማጥፋት አለብኝ አልኩና ከሁሉም ጋር አኩኝ። ለካ ወድጄ አይደለም፣ እኔም አይፈረድብኝም። አስመትተው እነሱ ጋር እንድበሰብስ አድርገውኝ ነበር። አልሐምዱሊላህ አለፈ ያን የጨለማ ጊዜ። ባለ በሌለ ኃይል ሰዎችንም አማክሬ አግዘውኝ ብሬን እንደምንም ሌላ ሰው ተባብሮኝ ተቀበለልኝ። መልሼ ሀገሬ ገባው። ሀገሬ ከገባሁኝ በኋላ ልቤ እነሱ ጋር ነው። እንደዛ አሰቃይተውኝ በድለውኝ ለምን እነሱ ጋር ትውስታዬ አልጠፋ እንዳለ በቀልብ ዶክተሮች ከታከምኩኝ በኋላ ነው የገባኝ። አላህ ረጅም እድሜ ከጤና ጋር ይስጥልኝ ያ ረብ። በእውነት ቃላት ያጥረኛል። ያንን የጨለማ ጊዜ አለፍኩኝና ሀገሬ ገባው። እዚህ ስመጣ ሐሳቤ የምወደውን ልጅ ለማግባት ወስኜ ነበር፣ ግን ደግሞ እንዳሰብኩት አልሆነም። ስለዚህ ውጥኔን አቋረጥኩት። ለቤተሰቦቼ ማድረግ ያለብኝን አረኩ። አንድም ይደክመሻል፣ ትጎጅብኛለሽ የሚለኝ የለም። መጨረሻዬ አብዳኔ የመጣችው ተባልኩኝ። የታችን ታሪክ ክፍል 2 ይመስል ነበር። በክፍል 3 እስከምንገናኝ ድረስ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።